በእነዚህ መንገድ ኤአይን ለትምህርታችሁ ከተጠቀማችሁ ከሌላው ተማሪ ተለይታችሁ ጎበዝ ትሆናላችሁ። እነዚህ 10 ነጥቦች ስልክ ይኑራችሁ እንጂ ኤአይን በመጠቀም ውጤታችሁን ከፍ ያደርጋሉ። እንዲሁም የምታጠኑትን ከባድ ትምህርት እንዴት ኤአይን በመጠቀም በቀላሉ መረዳት እንደምትችሉ በግልጽና አንድ ባንድ ያሳያሉ። ብዙ ተማሪዎች ኤአይን የሚጠቀሙት ፈተና ለመኮረጅ ወይም ቺት ለማድረግ ነው፣ ከዚያ ባለፈ አሳይመንት ለመስራት። ነገር ግን ፈተና ጊዜ ያለ ስልክ ሲቀርቡ ይወድቃሉ። ዛሬ በዚህ ቪዲዮ ግን በዚህ መንገድ ፈተና ለመስራት ሳይሆን ኤአይን በመጠቀም ራሳችንን ልክ እንደ ኤአይ ሙሉ መረጃ ያለን ለማድረግ ነው። አሁን ወደ ቪዲዮ። ቆይ እዚህ ቪዲዮ ውስጥ ኤአይ እያልኩኝ ለትምህርት የምነግራችሁ እኔም ሆንኩ ብዙ ተማሪዎች ለትምህርት የሚጠቀሙበትን ልክ እንደ ቻትጂፒቲ፣ ዲፕሲክ፣ ጄሚናይ፣ ግሮክ ያሉትን ናቸው። ከተስማማን ወደ ቪዲዮ። አንደኛ፣ የጥናት አጋዥ ማድረግ። ኤአይ ከባድና ውስብስብ የሆኑ ትምህርቶችን ወደ ቀላልና ሊጠኑ ወደሚችሉ ክፍሎች መከፋፈል ይችላል። ይህ ደግሞ ትምህርቱን እንድትረዱና እንዲገባችሁ ያደርጋል። ለምሳሌ ሂሳብ፣ ሳይንስ፣ ሂስትሪና የቋንቋ ነክ ትምህርቶችን ብትሰጡት በተሟላ ሁኔታ ምላሽ መስጠት ይችላል። ከአሁን በኋላ ሂሳብ ከበደኝ፣ ኤክስን መፈለግ ደከመኝ ማለት አይቻልም። ምክንያቱም ለምሳሌ ኳድራቲክ ኢኩዌሽን እንስራ እንኳን ብለን ብንሰጠው y = 2x ካልን በሚያስገርም ፍጥነት ግራፍ ጭምር ሰርቶ ይሰጠናል። ታዲያስ ትምህርት ከበደኝ እያላችሁ ከሆነ ለኤአይ የከበዳችሁን ቦታ ብትሰጡት በሚገባችሁ መንገድ አብራርቶ ስቴፖችን ወደፊት እንድትራመዱ ያደርጋችኋል። ሁለተኛ፣ ክፍለ ጊዜ ማውጣት። ኤአይ ለእናንተ ብቻ የተለየ ክፍለ ጊዜን ማውጣት ይችላል። ይህ ደግሞ ክፍለ ጊዜ ለማውጣት የምናጠፋውን ሰዓት ይቆጥብልናል። የኤአይ ደግሞ የሚለየው በአንድ ጉዳይ ብቻ ክፍለ ጊዜ ያውጣልን ብንለው ራሱ ለማውጣት መቻሉ ነው። ለምሳሌ አሳይመንት ማስገቢያ ቀናችሁን ነግራችሁት ለዚያ ብቻ ስል ክፍለ ጊዜን ማዘጋጀት ይችላል። እንደ አጠቃላይ ጊዜያችሁን አብቃቅታችሁ ለመጠቀም ክፍለ ጊዜን በኤአይ ማውጣት እጅግ በጣም አሪፍ ሲሆን ከእናንተ የሚጠበቀው ትክክለኛውን ፕሮምፕት ወይም መግለጫ ማዘጋጀትና መጻፍ ብቻ ነው። ለምሳሌ ቀጣይ ሳምንት የባዮሎጂ ፈተና ካለባችሁ ለዚህ ብቻ ክፍለ ጊዜን ለማውጣት ከፈለጋችሁ Can you create a study plan for my biology test next week ብላችሁ መጠየቅ ብቻ ነው የሚጠበቅባችሁ። ሶስተኛ፣ በፍጥነት ሰማራይዝ ማድረግ። ረጃጅም አንቀጾችን፣ ቻፕተሮችን እንዲሁም የሪሰርች ወረቀቶችን በአጭር አገላለጽ እና ሊገባችሁ በሚችል መልኩ ባጭሩ ቅልብጭ አድርጎ ለማስቀመጥ ኤአይን መጠቀም እጅግ በጣም አስፈላጊ ነው። ድሮ ረጅም ሰዓታትንና ቀናትን ይፈጅ የነበረው ተግባር አሁን ወደ ሽርፍራፊ ሰከንዶችና ደቂቃዎች ተቀይሯል። በዚህ መልኩ የምታጠኑትን መረዳት ብዙ ዝባዝንጌ ከማጥናትና ከማሻመድ ገላግሎ በቀላሉ ቁልፍ ነጥቦችን እንድትረዱ ያደርጋችኋል። ለምሳሌ እያጠናችሁ ያላችሁት ረጅም የታሪክ ቻፕተር ከሆነ ለኤአይ ብትሰጡት እጥር ምጥን አድርጎ ሰማራይዝ አድርጎ ቁልፍ ነጥቦችን ይሰጣችኋል። ይህ ጊዜያችሁን ከመቆጠብም ባሻገር ውጤታማነታችሁን ይጨምራል። አራተኛ፣ ለሪሰርች ያግዛችኋል። እዚህ ጋር የዩኒቨርሲቲ ተማሪዎች ከሆናችሁ አሊያም ባላችሁበት ትምህርት ቤት ሪሰርች አቅርቡ ከተባላችሁ እንዴት እንደምታደርጉ በግልጽ ነግራችኋለሁ። ኤአይ ታማኝ ከሆኑ ምንጮች ለሚቀርቡት ሪሰርቾች የመረጃ ምንጭ ነው። እዚህ ጋር ልብ በሉ፣ ኤአይ ሰከንደሪ ሶርስ እንጂ ፕራይመሪ ሶርስ አይደለም። ከዚህም ባለፈ ግን ኤአይ አስፈላጊ የሆኑ ሀተታዎችንና ፕሮጀክቶችን ማቅረብ ይችላል። ለምሳሌ ስለ ክላይሜት ቼንጅ ፔፐር እያቀረባችሁ ከሆነ ኒድ ኤ ቴሲስ ስቴትመንት ፎር ፔፐር ኦን ክላይሜት ቼንጅ ብላችሁ ጠይቁት። ኤአይን ለሪሰርቻችሁ መጠቀም በሪሰርች ስራ ወቅት የሚመጣውን ድካም በትንሹም ቢሆን ይቀንሳል። ይህ ማለት ግን ሁሉም የሪሰርች ክፍል በኤአይ ይሰራል ማለት አይደለም። አምስተኛ፣ ውዝግብ ለማጥራት። አብዛኛውን ጊዜ እንደ ተማሪ እያጠናን ሁለት ኮንሰፕቶች ሊያወዛግቡንና ግራ ሊያጋቡን ይችላሉ። ምናልባት ይህ እንዲፈጠር ያደርገው በኮንሰፕቶቹ መካከል ያለው ተመሳሳይነት ሊሆን ይችላል። በዚህ ጊዜ ነው እንግዲህ ኤአይን ተጠቅመን ማጥራት ያለብን። በሁለት ኮንሰፕቶች መካከል ግራ መጋባት ውስጥ ከገባችሁ ኤአይን ግልጽና ቀጥተኛ መልስ እንድሰጣችሁ በጥያቄ አጣድፉት። ለምሳሌ በዲማንድና ኳንቲ ዲማንድ መካከል ያለው ልዩነት ካልገባችሁ ኤአይን what is the difference between demand and quantity demand ብላችሁ ኤአይ ቀጥተኛና ግልጽ ማብራሪያ እንድስጣችሁ ጠይቁት። ይሄን ጥያቄ ያነሳሁት አልፎ ኢንትራንስ ላይ ስለሚመጣ ነው። ስድስተኛ፣ ጥያቄ ማውጣትና ራስን መፈተሽ። ኤአይ ከየትኛውም አይነት የትምህርት ዘርፍ ጥያቄን ማውጣት ይችላል። ይህም ለፈተና ዝግጅት የሚረዳችሁ ሲሆን ከዚህም በተጨማሪ ራሳችሁን በእነዚህ ጥያቄዎች መፈተሻችሁ በምን አይነት አቅምና ችሎታ ላይ እንደሆናችሁ እንድትረዱ ያደርጋችኋል። ኤአይ ጥያቄዎችን ሲያዘጋጅ ምርጫም ይሁን ኦፕን ኤንድድ ኩዌስችን ለራሱም ሊሆን ይችላል አሊያም ከሰጣችሁትና አፕሎድ ካደረጋችሁለት ዶክመንት ማውጣትና ማዘጋጀት ይችላል። ይህ ደግሞ ፈተና መስራት የሚሰጣችሁ ጥቅም ከምታጠኑት እያንዳንዱ ቶፒክ ጥያቄዎችን ማግኘታችሁ በቀላሉ ሜጋ ማይንድ እንዲኖራችሁ ያስችላችኋል። እንዲሁም ያጠናችሁትን እስከ ወዲያኛው ሳትረሱት እንድትቆዩ ያደርጋል። ሰባተኛ፣ ቋንቋን ለመማር። የተለየ አዲስ ቋንቋን ለመማር ከፈለጋችሁ ኤአይ ያረፍተ ነገሮችን፣ የቃላትን እንዲሁም ደግሞ የግራመሪ ስትራክቸሮችን በመስጠት ቋንቋን የመረዳትና የመቻል አቅማችሁን ከፍ ያደርጋል። በአሁን ጊዜ ቋንቋን መቻል ከተቀረው ዓለም ጋር በእኩል ፍጥነት መጓዝ እንድትችሉ ያደርጋችኋል። ለምሳሌ ዩቲዩብን ብንወስድ ጥሩ ቪዲዮዎች ያሉት በእንግሊዝኛ ነው። ይህ ደግሞ የሚያሳየን እንኳን ስራ እውቀት እንኳን በተሻለ መንገድ ለማግኘት የእንግሊዝኛ ቋንቋን መማር አስፈላጊ ነው። ይህንም ከፈለጋችሁ ኤአይን መጠቀም መቻል አለባችሁ። ታዲያ ኤአይን በማናገርና በመጠየቅ እርዳታን ማግኘት ትችላላችሁ። በዚህም የፈለጋችሁትን ቋንቋ ፍሉዌንትሊ መናገር ትችላላችሁ። ስምንተኛ፣ አንቀጽ ለመጻፍ። አይታችሁ ከሆነ አንዳንድ ጊዜ ረጅም አንቀጽ እንድንጽፍ እንጠየቃለን። ታዲያ ይህን ማድረግ አድካሚና ጊዜን የሚወስድ ነገር ነው። አሁን ግን ይህ የማይታሰብ ነው።
ኤአይን በመጠቀም ሐሳብ መሰብሰብና የአጻጻፍ ስልትን ማግኘት እንችላለን። ለምሳሌ ተሰጠን የአየር ንብረት ለውጥ ወይም ደግሞ በክላይሜት ቼንጅ ዙሪያ ከሆነ ካን ዩ ሄልፕ ሚ ራይት ኢንትሮዳክሽን ፓራግራፍ ፎር ማይ ኢሴይ ኦን ክላይሜት ቼንጅስ ብላችሁ መጠየቅ ብቻ ነው። 9ኛ ውጤታማነታችሁን መጨመር። ኤአይ የጊዜ አጠቃቀም መንገድ አዘጋጅቶ መስጠት ብቻ ሳይሆን ተነቃቅታችሁ ውጤታማ ጥናትን ማድረግ እንድትችሉም ጭምር ያደርጋል። ኤአይን በትኩረት ለማጥናትና ጊዜያችሁን በአግባቡ እንድትጠቀሙ ለማድረግ ይረዳችኋል። እንዲሁም የሚያነቃቁ ጥቅሶችን በመስጠትና አስፈላጊ ምክሮችን በመስጠት በመነቃቃት እንድታጥኑ ያደርጋል። ለዚህም ደግሞ how to I stay motivated when studying for exams ብላችሁ ብትጠይቁት ኤአይ ተገቢውን ምላሽ በመስጠት ፕሮዳክቲቭ ጥናትን እንድታደርጉ ያስችላችኋል። 10ኛ የፈተና ሰሞን ክለሳ። አብዛኛው ተማሪ አጥንቶ ያለፈውን በፈተና ሰሞን ለመከለስ ሲያስቡ የመጽሐፉ ይዘት በጣም ትልቅ ይሆናል። ከዚህም በተጨማሪ ከዚያ ውስጥ ወሳኝ ነጥቦችን መቃኘት እጅግ በጣም አድካሚና አሰልቺ ነው። ታዲያ የምታጠኑትን ፋይል ለኤአይ ብትሰጡት በሚገባው ወሳኝ ነጥቦችን ለይቶ ማጥናትና የፈተና ወቅት ክለሳን ማድረግ ያስችላችኋል። ይህም በጣም ጠቃሚ ነገሮች ላይ ትኩረት እንድታደርጉ እንዲሁም ቁልፍ ኮንሰፕቶች ላይ መረዳት እንዲኖራችሁ ያደርጋል። ከዚህም በተጨማሪ በፍጥነት መከለስ እንድትችሉና ጊዜያችሁን እንድትቆጥቡ ያደርጋችኋል። እሺ የኤአይን ጠቃሚነት ለትምህርት ከገባችሁ የጎበዝ ተማሪዎች አስገራሚና ድብቅ ያጠናን ስልት ታውቃላችሁ? ካላወቃችሁ ይሄን ቪዲዮ ተጫኑትና እዛው እንገናኝ። ይሄን ቪዲዮ ጠቅሞኛል ብላችሁ ካሰባችሁና ከወዳችሁት ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁና ተማሪ ከሆናችሁ ትክክለኛው ቻናል ላይ ስለሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ስለ ኤአይ ከዘረዘርኩላችሁ መንገዶች በየትኛው መንገድ ተጠቅማችሁ ታውቃላችሁ? ሐሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ አነበዋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ይግጠመን ባይ